ዩናይትዶች የግራ መስመር አጥቂ ፍለጋ ላይ እንዳሉ እንግዲህ ሁላችንም እናውቃለን። የግራ መስመር አጥቂ ደግሞ አሁን ላይ ገበያው ላይ የሚገኘው ሌላኛው ተጫዋች ሮጀርስ ሆኗል። ሮጀርስ እንግዲህ በአስቶን ቪላ በዚህኛው ክረምት ይለቃል ተብሎ ይጠበቃል። በዚሁ አመት እንግዲህ ከዩናይትድ በላይ ትልቅ ክለብ አላቅም ሲል አስቴቱ መስጠቱ የሚታወስ ነው። ከዛ በተጨማሪ ደግሞ በማይክል ካሪክ በሚድልስብራው አብረው እንደሰሩ ሁላችንም እናውቃለን። ምናልባት ዩናይትዶች የግራ መስመር አጥቂያቸው ወደ ሮጀርስ ሊያዞሩ ይችላሉ። እዛው በግራ መስመር የተከላካይ ስፍራ ላይ ዩናይትዶች ሉዊስ ስኬሊ ጋር ፍላጎት እንዳላቸው እንግዲህ ብዙ መረጃዎች እንግዲህ ያሳዩ እንደሆነ ያስታውቃል። ሉዊስ ስኬሊ እንግዲህ ወደ ዩናይትድ የሚያደርገውን ዝውውር እንደሚፈልገውና አርሰናሎችም ጥያቄውን ሊቀበሉ እንደሚችሉ እንግዲህ አሁን ላይ እየተዘገበ ይገኛል። ኤሊት ኤደርሰን ውሳኔ ዩናይትዶች ምናልባት ሊያዘናገው ይችላል። ተጫዋቹ እንግዲህ በማንቸስተር ሲቲና በማንቸስተር ዩናይትድ መካከል ላይ ያለ ተጫዋች ሆኗል። ተጫዋቹ ውሳኔው እስካላሳወቀ ድረስ ሁለቱም ክለቦች ፍላጎታቸውን እንደሚያሳዩ ይጠበቃል። ዩናይትዶች የመሃል ሜዳ ስፍራ ምናልባት ሁለት ተጫዋቾችን የማስፈረም እድል ስላላቸው ቅድሚያ የሚሰጡት ግን የኤሊትን ጉዳይ መሆኑን ተከትሎ ዩናይትዶች የዝውውሩ ጉዳይ ላይ በመሃል ሜዳው ላይ ሊዘናጉ እንደሚችሉ እንግዲህ እየተጠበቀ ነው። የቀድሞ ግብ ጠባቂያችን ዴቪድ ዴያ እንግዲህ ማይክል ካሪክን አድንቆ እንግዲህ ዩናይትዶች ወደ ቻምፒየንስ ሊጉ እንደሚመለሱና በሚቀጥለው ሲዝን ደግሞ ለዋንጫ ተፎካካሪ እንደሚሆኑ እጠብቃለሁ ሲል አስተያየቱን ሰጥቷል። እነዚህና ዩናይትድ ስለተመለከቱ አዳዲስ ነገሮች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። ትላንት ምሽት እንግዲህ ክሪስታል ፓላስ እና ፌሬንቲና አንድ ላይ ጨዋታ ነበራቸው። ክሪስታል ፓላስ ጨዋታውን 3-0 ማሸነፍ ችሏል። ዴቪድ ዴያ እንግዲህ የፌሬንቲና ግብ ጠባቂ እንደሆነ ሁላችንም እናውቃለን። በትላንትናው ቃለ መጠይቅ ላይ እንግዲህ ማይክል ካሪክን ማርነቅም ችሏል። የዩናይትድ ማይክል ካሪክ በጣም አሪፍ ነው። ተጫዋቾቹ ኮንፊደንስ ተሰምቷቸው እየተጫወቱ ነው። ማይክል ካሪክም ጥሩ ነገር እያደረገ እንደሆነና ዩናይትድም እያሸነፈ እየመጣ እንደሆነ አስተያየቱን ሰጥቷል። በሚቀጥለው ሲዝን ወደ ቻምፒየንስ ሊግ እንደሚመለሱና ለዋንጫ ተፎካካሪ እንደሚሆኑ እንግዲህ ተናግሯልና ይሄ ለማይክል ካሪክ ለቀጣዩ አሰልጣኝነት ስፍራ በጣም ብዙ ነገርን ያሳያል ብዬ አስባለሁ። የቀድሞ ተጫዋቾች ጥሩ የሚባል አስተያየቶችን እየሰጡት ነው። የቀድሞ ሌጀንዶች የሚባሉት እና ኤቭራ እና ሩኒ እና ጊግስ እንግዲህ ካጠገቡ ቆመው አስተያየታቸውን ድጋፋቸውን ለካሪክ እየሰጡ ነው። በዛ በተቃራኒ እነ ስኮልስ ደግሞ ድጋፋቸው ለሌላ አሰልጣኝ እንደሆነ እንግዲህ ሁላችንም እናውቃለን እና የማይክል ካሪክ ቡድን በጣም አሪፍ እንደሆነ ሁሉም እየመሰከሩለት ይገኛሉ። የሚቀጥለው ሲዝን ይቆይ የዩናይትድ ዋና አሰልጣኝ ላይ ያለው ጥርጣሬ ነው እንጂ ያሳለፈው ታይም በጣም አሪፍ እንደሆነ እንግዲህ እየተናገረ ነው። ዴቪድ ዴሃም እንግዲህ ይሄንን የመሰከረው ምናልባት ዩናይትድ አልታይን ሽጠው ዴቪድ ዴያን መመለስ ቢችል በጣም ደስ የሚለኝ ነገር ነው የሚሆነው። አልታይ በክረምት ዝውውር መስኮት ወደ ቤሽክታሽ ይሄዳል ተብሎ ይጠበቃልና ቶሚተን ነው የመሰለፍ እድልም ስለማያገኝ ምናልባት ዩናይትዶች በረኛ እንደሚያስፈርሙ ይጠበቃልና እድል ካለው ዩናይትድ ዴቪድ ዳያን መመለስ የሚችልበት አጋጣሚ ቢኖረው በጣም አሪፍ ነው። ፌሬንቲና ያለ ወረድ ደረጃ ላይ እየተጫወተ እንደሆነ ሁላችንም እናውቃለን። ባለፈው ሲዝን በጣም አሪፍ ሲዝን ነበራቸው። በዚህኛው ሲዝን ደከም ብሏል። ዩናይትዶች መመለስ የሚችሉት በግብ ጠባቂ ከሆነ በጣም አሪፍ ነው። ካልሆነም አልሆነም ነው። ዩናይትዶች አንድ በረኛ ላይ ያስፈርሙ እንደሚችሉ እንግዲህ ይጠበቃልና ምናልባት ዴቪድ ዳያ ከሆነ ሌላኛው አሪፍ ፈራሚ ይሆናል ብዬ አስባለሁ። ስለ ሮጀርስ እናወራ። ሮጀርስ እንግዲህ በዚህኛው የክረምት ዝውውር ቪላን መልቀቅ እንደሚፈልግ ተናግሯል። ብዙ ክለቦች ፈላጊያቸው ነው። ብዙ ክለቦች ደግሞ የግራ መስመር አጥቂ ይፈልጋሉና ፕሪሚየር ሊጉ ላይ ልምድ አለው። በደንብ ስሙ የገነነ ራሱን ማሳየት የቻለ ተጫዋች ደግሞ ሲሆን በቀላሉ ለማግኘት የሚከብዳል። ፈላጊዎቹም ብዙ እንደሚሆኑ ይጠበቃልና ሮጀርስ በዚህ አመት በጣም አሪፍ ታይምን አሳልፏል ብዬ መናገር እችላለሁ። ቪላም እንደ ቲም አሪፍ ነበሩ። አጀማመራቸው አሪፍ አልነበረም። መሀል ላይ በጣም አሪፍ ነበሩ። አሁን መጨረሻቸው ደግሞ አሪፍ አልሆነም እንጂ ጥሩ የሚባል ሞመንተም ነበራቸው ብለን መናገር እንችላለን። ዩናይትድ እና ቪላን ጨዋታ ማንሳት እንችላለን። 2-1 የተሸነፍንበት ነው። በሁለቱም በሮጀርስ ድንቅ ጎሎች ነው። ያው የሌኒ ሮስተት ቢኖሩ ጎሎቹ በጣም ነበር የሚያምሩትና ከዛ ጨዋታ በኋላ እንግዲህ ከዩናይትድ የበለጠ ትልቅ ቲም አላቀም የሚል አስተያየት እንደሰጠ ሁላችንም እናውቃለን። ያ ነገር ምናልባት ዩናይትድን ሲደግፍ እንዳደገ ተጫዋች ያ አስተያየት ሊሰጥ ይችላል። ያው እንግሊዛዊም ስለሆነ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ ብዬ አስባለሁና ዩናይትድ በነ ሮጀርስ እድሜ ላይ ያሉ ልጆች ምን ያህል ትልቅ ቲም እንደሆነ በልጅነታቸው ያውቁታልም ብዬ አስባለሁና ሀያል እንደነበር ያስታውቃል። አሁን ላይ የተቀዛቀዘውና ምናልባት ሮጀርስ ከነ ያንዲ አሞንዲ ቀጥሎ ከነ ኒዲ ቀጥሎ እንግዲህ ሌላ ስም የሰማነው የግራ መስመር አጥቂ ሆኖ ብቅ ብሏል እንግዲህና ዩናይትዶች አሁን ላይ አማራጫቸው በጣም እየሰፋ መጥቷል። በግራው በኩል ዩናይትዶች ስቲል ያንዲ አሞንዲ ፈላጊ ናቸው። ያንዲ አሞንዲ የማያገኙ ከሆነ ግን አሁን ላይ ፕሪሚየር ሊጉ ላይ ልምድ ያላቸው ተጫዋቾች እንደ አማራጭ ሆነው እየቀረቡለት ይገኛሉና ሮጀርስ ከማይክል ካሪክ ጋር ከዚህ በፊት በሚድልስብራው እንደሰሩ ሁላችንም እናውቃለን። እዛ በአስቶን ቪላ ቤት ራሱን አሳድጓል። ኤምሬ ከፍ ብሎ አሳይቶታል ብዬ አስባለሁና ማይክል ካሪክ በዋና አሰልጣኝነት የሚቆይ ከሆነ ምናልባት ተጫዋቹን ሊፈልገው ይችላል። ስለሚያውቀውም አብሮትም ስለሰራ
ወደ ዩናይትድ እንዲመጣ ሊያደርግ ይችላል እያስባለሁ። የነ ማርከስ ራሽፎርድ ጉዳይ አሁንም ያበቃለት ነገር አይደለም። ባርሴሎና ተጫዋቹን ያስፈርሙ ዩናይትዶች እርግጠኛ አይደለም። የሳንቾን አይነት ነገር የሚፈጠር ይመስለኛል። የ5 ሚሊዮን ከፍሎ ወደ ዩናይትድ እንዲመለስ ማድረግ ከዛ ዩናይትድ በድጋሚ ለውሰት መስጠት ወይ ደግሞ ሽያጭ ገበያ ላይ መውጣትና ካልሆነ ደግሞ ወደ ውሰት መላክ ነው ያላቸው አማራጭና ማይክል ካሪክ ራሽፎርድ ምን ያህል እንደሚፈልጉ ሁላችንም እናውቃለን። የግራ መስመር አጥቂ ደግሞ የለንም። ቢፈልገውም ሊገርመን አይችልም። ግን ደግሞ የባለፈውን የባርሳና የአትሌቲኮ ማድሪድ ጨዋታ ላይ ራሽፎርድ ጥሩ የሚባል እንቅስቃሴ አድርጓል። ግን ደግሞ ባርሴሎና 2-2 በሜዳው ሲሸነፍ ጎል የሚሆኑ ኳሶችን ራሽፎርድ በደንብ አብክኖ ነበርና እነዛን ኳሶች ሌላ ተጫዋቾች አግኝቷቸው ቢሆን ኖሮ በባርሳ ቤት የምናውቀው ራፊና እነዛን ኳሶች ቢያገኝ ኖሮ ባርሳ ምናልባት የአቻነት እድል ወይ ደግሞ ጨዋታው የሚቀየርበት ሞመንት ሊፈጠር ይችላል ብዬ አስባለሁና ራሽፎርድ ስቲል ይቀርዋል። ራሽፎርድ ቶፕ የምንለው ተጫዋች አይደለም። ዩናይትዶች እየተመለከቷቸው ካሉ ተጫዋቾች ይልቅ ራሽፎርድን ይመርጣሉ ብዬ ማላስብም እና ከዚህ በኋላ መጥቶ ጥሩ የሆነ ነገር ይኖረዋል። ጥሩ የሚባል ሪሌሽንሺፕ ከተጫዋቾቹ ጋር ይኖረዋል። ለክለቡ ያለው ስሜት ምን አይነት ነው የሚለው ነገር አሳሳቢ ነውና እነዚህ ሮጀርስ መመልከት የተሻለ ነገር ነው። ሮጀርስ ቪላ በዚህ ክረምት ዝውውር በቀላሉ ሊለቀው የማይችለው ተጫዋች እንደሆነ እናውቃለን። እስከ 80 ሚሊዮን ፓውንድ ሊያስወጣ ይችላል ተብሎ ይገመታልና ያው የድርድር ይኖረዋል። እስከ 60 ሊደርስበት የሚችልበት አጋጣሚ አለ። በነ ኩኛ አይነት ዋጋ ካገኘነው ተጫዋቹንም በጣም አሪፍ ነው ብዬ መናገር እችላለሁና ብሩኖ ፈርናንዴስ ኩኛን በሞና ሮጀርስ በአንድ ክለብ ውስጥ የምንመለከትባቸው አጋጣሚ ይፈጠራል ብዬ አስባለሁ። እስቲ ምን አይነት አሰላለፍ ሊኖረን ይችላል ወይ ደግሞ እና ያንዲያሙንዴ ከመጡ የፊት ለፊት ስፍራችን እንደዚሁም አሪፍ ነው። የሚጎለን የግራ ክንፍ አጥቂ ነው። ስለዚህ አንድ የግራ ክንፍ አጥቂ ስንጨምር የተሻለ ነገር ይሆናል ብዬ አስባለሁና ዩናይትዶች ሮጀርስን እየተመለከቱ እንደሆነ ሮጀርስ በክረምቱ እንደሚለቅ ሌላኛው ትልቅ ስም እንደሚሆን ይጠበቃል። ስለ ሉዊስ ስኬሊ እናወራው። ሉዊስ ስኬሊ እንግዲህ በዩናይትድ ቤት ስሙ ከተነሳ በኋላ እሱ በጣም ፍላጎት እንዳለውና አርሰናሎችን ልቀቁኝ እያለ ነው እየተባለ እንግዲህ ብዙ እየተባለለት ነበረ። ዩናይትዶች ሉዊስ ስኬሊ መፈልጋቸው ብዙ የሚገርም ነገር አይደለም። የግራ ክንፍ ተከላካይ በጣም እንደሚያስፈልጋቸው ግልጽ ነው። በሉክሾ አምኖ መቀጠልም ከባድ ነው። ሉክሾ ወደፊት ያለው እንቅስቃሴ ይሄን ያላመርቅ አይደለም። በመከላከሉ ሂደት በጣም አሪፍ ነው፣ ግን ወደፊት ሄዶ በክንፍ ተከላካዮቻችን ኳስ ማግኘት ከባድ ነው። ዩናይትዶች በሁለቱም በኩል የቀዘቀዘ የክንፍ ተከላካዮች ነው ያላቸው። ዳሎ ነው። ሉክሾም ከዚህ በፊት የነበረው ሉክሾ አይደለም። አለመጎዳቱ ብቻ ዩናይትዶች ጥቅመኛ ያደርጋቸዋል እንጂ ከሱ የምናገኘውን ግልጋሎት ከዚህ በፊት ክሮሶቹ ያምሩ ነበር። ክሮሶቹ በጣም አሪፍ ነበር። የኳስ ንክኪው ጥሩ ነበር። አሁን ላይ ግን ያንን ነገር የተመለከተን አይደለም። በመከላከሉ ግን ሉክሾ አሪፍ እንደሆነ እናውቃለን። ግን ደግሞ አሁን ላይ እግር ኳስ ምን ያህል እየተቀየረ እንደሆነና ተከላካዮቹ በማጥቃት ሂደቱ ላይ ምን ያህል ተሳትፎ እንዳላቸው እየተመለከተን ነው። በማሪ ቤት እና አርኖልድን እየተመለከተን ነው። እና ከርኪዝ በዋለፈው በበርነማውዝ ቤት ራሳቸው እንዴት እናሳዩ፣ ከዛ ሊቨርፑል ቤት መጥተው ምን ለመፍጠር እየሞከሩ እያየን ነውና ዩናይትዶች እንደዚህ አይነት የግራ ክንፍ ተከላካይ በቀኙም በኩል ተመሳሳይ ነገር ያስፈልጋቸዋል ብዬ አስባለሁና ዳሎ አለመጎዳቱ ጠቅሞታል። ማዝራዊም ስላለ ሌላ አንድ አማራጭ ነው። እዚህ ጋር ግን ሉክሾ ብቻ ቀርቷል። ማላሲያ እንደሚለቅ ይጠበቃል። ዶርጉ ወደ አጥቂነት ስፍራው ያደላም ይመስላልና ሉዊስ ስኬሊ ዩናይትዶች መፈለጋቸው ብዙ አይገርም። አርሰናሎችም በዚህ ዝውውር ላይ ብዙም ፍላጎት አያሳዩም ተብሎ አይጠበቅም። ፍላጎታቸውን ያሳያሉ። ዩናይትዶች ጥያቄ ካቀረቡ ሊቀበሏቸው እንደሚችል ነው የሚጠበቀውና ተጫዋቹን ከ25 እስከ 30 ሚሊዮን ባለው መካከል ዩናይትዶች ያገኙታል ተብሎ ይጠበቃልና አርሰናል ሶስተኛ አማራጭ ነው። ከዚህ በፊት በቶማስ ቱዌል እንግዲህ ኢንግላንድ ቡድን ተመራጭ የነበረ ተጫዋች ነው። እንግዲህ የጨዋታ ሚኒት አጥቶ ነው እንግዲህ ቁጭ ማለት ይቻላልና ባለፈው ሳውዛምፕተን እንግዲህ ከኤፍ ኤ ካፕ ውጪ ሲሆኑ የጨዋታ ጊዜ አግኝተው ነበር። ለዚህ ጨዋታዎችን ካልሆነ ትላልቅ ጨዋታዎች ላይ አርቴታ እንደማያስጀምረው እንግዲህ ተጫዋቹ ባምሯል። ያለውን ሚኒት መጠቀም አልቻለም። ከዋናው ብሔራዊ ቡድን ውጪም ተደርጓልና ዩናይትዶች እንደዚህ በሚፈልጉበት ታይም ተጫዋቹ ፊት ለፊት መጥቶ ውሰዱኝ ያለ ማለቱ ፍላጎት አለማሳየቱ ሊገርም አይችልም። የአርሰናል ከሚመጡ ታዳጊዎችን እንግዲህ በደንብ እየሰራንባቸው እየተገኘ ነውና ሄቨንም በክለባችን አለ። ቺዶን እንግዲህ ወርታችኛው ክለብ ሩበን አሞሪም አወርዶታል። በዋናው ክለብ ነበር ሁላችንም የምናውቀው። አሁን ላይ በክረምቱ ዝውውር መስኮት ወደ ሌላ ክለብ በውሰት ይሰጣል። ራሱን ለማሳየት እና ራሱን ለማጎልበት ይሞክራል ተብሎ ይጠበቃልና ምን ያህል አሪፍ እንቅስቃሴ እያደረገ እንደሆነ ቺዶ እናውቃለን። ሄቨን ነው። በደንብ እንቅስቃሴዎቹን እያሳየ ነው። በደንብ ራሱን ለማሳየት እየሞከረ ነው። ዩናይትዶች ተመራጭ የሆነ ተከላካይ ስላላቸው እና ለኒሮ ከሱ የተሻለ ተብሎ ስለሚያስበው ማይክል ካሪክ ቅድሚያ ያልሰጠውም እንዴ በሩበን አሞሪም ስር ዋነኛው ተጫዋች እንደነበረ ሄቨን እናውቃለንና አሁን ላይ ደግሞ ሌላኛውን የአርሰናል ታዳጊ
ሉዊስ ስኬሊ ኔትሮች ለማስፈረም እንግዲህ ሞክራሉ ተብሎ ይጠበቃል። አርሰናልም ጥያቄውን ይቀበላል። ብዙ የሚያፈጋ የዝውውር ጉዳይ አይሆንም ተብሎ ነው የሚጠበቀውና ኔትሮች ሉዊስ ሆልን ከኒካስትል እየፈለጉ እንደሆነ ሁላችንም እናውቃለን። ኒካስትሎች ተጫዋቹን የመሸጥ ፍላጎት የላቸውም ወይ ደግሞ ተጫዋቹን የመልቀቅ አሁን ላይ ሀሳብ የለውም ተብሎ ይጠበቃል። በእንግሊዝ ብሔራዊ ቡድን ጥሪ እንደቀረበለት እናውቃለንና ጥሩ የሚባል ሞመንት ላይ ነው። ሁለቱም ጥሩ የሚባል ታይመን አሳልፈዋል። ምንም ሉዊስ ስኬሊ የጨዋታ ጊዜ ስላላገኘ ነው እንጂ ሉዊስ ሆል ከዚህ በፊት የተመራጭ የነበረው ሉዊስ ስኬሊ በእንግላንድ እንደነበር እናውቃለንና የጨዋታ ጊዜ ማነስ፣ የጨዋታ ጊዜ አለመኖር ተጫዋቹን ራሱን እንዳያሳይና ራሱን እንዳያሳድግ አድርጎታልን ብዬ አስባለሁና ሉክሾ ያለ ይሄንን ተጫዋች ማምጣት የተሻለ ነገር ነው። ሉክሾ ስቲል በሚቀጥለው ሲዘን እንደሚኖር ይጠበቃል። ለዛ ሉዊስ ስኬሊ በሉክሾ ፋንታ እየገባ ራሱን እያሳየ ራሱን መጫወት የሚችልበት አጋጣሚ ይፈጠራል። ተጫዋቹ ወደ መሀል ሜዳ እየገባ የሚጫወታቸው ነገሮች በጣም በአርሰናል ቤት አይተናል። ብዙም ማናቆ ተጫዋች ወይ ደግሞ አዲስ ተጫዋች አይደለም። ልክ እንደነ ሄቨን ልክ እንደነ ቺዶ አይደለም። ይሄ ሙሉ ለሙሉ ታዳጊ ሆኖ እንደማይመጣ በጣም ግልጽ ነው። በዋናው ቡድን ራሱን አሳይቷል። የኢታዱን ጎል ምን ረሳው አይደለም። ሃላንድ ላይ ሊቀለድበት የሞከረውን አጋጣሚ እነሱ ሞመንቶች ምናስታውሳቸው ናቸውና ተጫዋቹ ምናልባት በክረምት የዝውውር መስኮት ዩናይትድን ይቀላቀላል ተብሎ ይጠበቃል። እስቲ ይሄንን ዜና በደንብ የምንሰማው ይሆናል። የኤደርሰን ውሳኔ እንግዲህ እስካሁን ድረስ ምንም እየተባለ አይደለም። ኤሊት ኤደርሰን በማንቸስተር ዩናይትድ እና በማንቸስተር ሲቲ መካከል ያለው ተጫዋች ሆኗል። በሁለቱ መስመር ላይ እየተራመደ ነው። በዚህ ሰዓት ላይ ዩናይትዶች የመጀመሪያ ምርጫቸው አድርገውት እየቀጠሉ ነው። እነ ቶናሊ ላይ ብዙም እምነት ያሳዩ አይመስልም። ኤደርሰን ቅድሚያ ሰጥተዋል። የቶናሊ ጉዳይ የተጫዋቹ ደሞዝና ዩናይትዶች ኒካስትል ሊጠይቋቸው የሚችለው ገንዘብ እያሳሰባቸው ተመቷል። አዳም ዋርተን ከኮይሜኑ ጋር ተመሳሳይ አይነት አጫዋወት ስልት አለው ብሎ እንግዲህ ሁለቱን ተጫዋቾች እየጣሉ መተው እንግዲህ አሁን ኤሊት ኤደርሰን ላይ ፎከሳቸው አድርገዋልና ዩናይትዶች ምናልባት ኤሊት ኤደርሰንን ማያገኙ ከሆነ እና ቶናሊን እንዳሉት ከፍተኛ ደሞዝ የሚጠይቅ ከሆነ እና ኒካስትሎች ከፍተኛ ገንዘብ የሚጠይቁ ከሆነ ወደ ባሊባ ልንመለስበት የምንችልበት አጋጣሚ ይፈጠራል። እንግዲህ አሁን ላይ ዜናዎች እንደዛ ነው የሚያሳዩት። የባሊባ ጉዳይ 50-50 ነው። ዩናይትዶች እነዚህን ሁለት ተጫዋቾች የሚያጡ ከሆነ ወደ ባሊባ እንደሚሄዱ ነው የሚጠበቀውና የኤደርሰን ጉዳይ ከዓለም ዋንጫው በፊት ቢያልቅ ወይ ደግሞ ውሳኔውን ቢያሳውቅ ለዩናይትዶች የተሻለ ነገር ነው ብዬ አስባለሁ። ኤደርሰን ከዓለም ዋንጫው በኋላ ለማሳወቅ ነው ፍላጎቱ። ዓለም ዋንጫው ላይ ነው ፎከስ ማድረግ መፈልገው የሚሉ ነገሮች አሉ። ቪላ እስካሁን ድረስ ምንም አይነት ኖቲንጋም ከሁለቱም ምንም አይነት ነገር እየተቀበለ አይደለም። ስለዚህ ለዩናይትድ ነገር ይጎዳዋል ብዬ አስባለሁ። ዩናይትዶች በዚህ የክረምት ዝውውር ቢያንስ 4 እና 5 ተጫዋቾች እንደሚያስፈርሙ ይጠበቃል። ባለፈው የክረምት ዝውውር አንድ ተጫዋች ላይ ምን ያህል ጊዜ እንደፈጀን እናውቃለን። የኩኛ ዝውውር ወዲያው ያለቀ። ዩናይትዶች በገበያው በደንብ ይሳተፋሉ ተብሎ ሲጠበቅ የብራይን ምቤሞ ዝውውር በጣም አሰልቺ የሚባል ነገር ነው። ሁሌ አዳዲስ ነገር የምንሰማበት ረጅም ታይም የፈጀው ዝውውር ሆነ። ከዛ ሴስኮ መጣ። የቪክተር ኮሬሽን ጉዳይ ነበር። ሮበን አሞሪም የሚፈልጉት ነበር። ከአርሰናል ጋር የነበረው ድራማ ስፖርቲንግ እና አርሰናል አለመስማማታቸው፣ ስፖርቲንጎች በዚህ በኩል ከአርሰናል ጀርባ ሄደው ተጫዋቹን ለዩናይትድ ለማቅረብ መሞከራቸው ብዙ ነገር ድራማዎች የተፈጠሩበት ከዛ ዩናይትዶች ሴስኮ ላይ ውሳኔ ያስተላለፉበት። ሴስኮ ኒካስትልን ይመርጣል ወይስ ዩናይትድን ይመርጣል? ብዙ ድራማ ያየንበት ነው። ከዛ በመጨረሻም የነ ሴሊናመንስም ጉዳይ አለ። ማርቲኔዝን ብዙዎቻችን እየጠበቅን ባለቀ ሰዓት ሴሊናመንስ ፈረመና ከነዚያ ዝውውር በጣም የተረጋጋ ዝውውር መስኮት ምናሳለፍበት ታይም እንዲሆን በጊዜ ውሳኔዎችን መወሰን። ሉዊስ ስኬሊ የሚጠይቁ ከሆነ ሉዊስ ስኬሊ መጠየቅ፣ እነ ሮጀርስ ከሆኑ ወይ ደግሞ የአንድ አሞንዴን ከሆነ አንዳቸውን መምረጥ፣ የነ ኤሊት ኤደርሰን የነ ቶናሊ የነ ባሊባ ጉዳይ በጊዜ መጨረስና ሌሎች ተጫዋቾች ስፍራ ካላቸው እነሱ ላይ ፎከስ ማድረግ የተሻለ ነው ብዬ አስባለሁና የኤሊት ኤደርሰን ጉዳይ በጣም አሰልቺ እንደሚሆንና ተጠባቂ ዝውውር ጉዳይ እንደሚሆን በዚህኛው የክረምት ዝውውር አስባለሁና ዩናይትዶች በምን አይነት መንገድ ይጓዛሉ? ማን ላይ መጀመሪያ ውሳኔ ወስናሉ? የትኛውን ክፍተት ቀዳዳ ይሞላሉ ተብሎ በዚህኛው ዝውውር ይጠበቃል። ምንመለከተው ነው የሚሆነው። እስቲ አዳዲስ ነገሮች ሲሰሙ ደግሞ ሼር አደርጋችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።